በውይይት መድረኩ የተገኙት የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ምክትል ቢሮ ኃላፊና የሰላም ግንባታና ብዝሃነት አያያዝ ዘርፍ ኃላፊ አቶ እንዳላ ወልደ አማኑኤል እንደተናገሩት ክልሉ የብዝሃነት መገለጫ ከመሆኑም በላይ ብዝሃ ባህል፣ ታሪክ፣ ብዝሃ ሃይማኖትና ብሔር ብሔረሰብ ያለበት ክልል ሲሆን ሁሉም ተቻችሎ የሚኖሩባት የትንሿ ኢትዮጵያ ተምሳሌት የሆነ ክልል ነው። እንደመታደሉ ነው ክልላችን የብዝሃነት መገለጫ የሆነ ክልል ነው። ብዝሃ ባህል፣ ብዝሃ ታሪክ፣ ብዝሃ ብሔረሰብ፣ ብዝሃ ሃይማኖት ያለበት ክልል ነው። እነዚህ ያሉ ሃይማኖቶች ተባብረው ተቻችለው የሚኖሩበት ክልል ነው። ለጋራ ሰላም ከአሁን ቀደም በጋራ እየሰሩ በርካታ ትሩፋቶችን እንግዲህ እንደ ክልል ለተመዘገበው ሰላም የሃይማኖት ተቋማት ሚና በቀላሉ የሚገመት አይደለም። ለዘላቂ ሰላም እሴት ግንባታ የሃይማኖት ተቋማትና የእምነት አባቶች አበርክቷቸው የላቀ እንደሆነም ምክትል ኃላፊው ጠቅሰዋል። ኮንፈረንሱ የሰላም ኮንፈረንስ በመሆኑ መንግስት ከሃይማኖት ተቋማት ጋር በጋራ እየሰራ መሆኑን ውይይቱ ማሳያ ስለመሆኑም አክለዋል። የሰላም ኮንፈረንስ ነው። ስለዚህ የሰላም ኮንፈረንስ ከመሆኑ ጋር በተያያዘ ሃይማኖቶች ደግሞ የመጀመሪያ ስራቸው ሰላምን መስበክ ነው። ስለዚህ ይሄን ተጋግዞ ከማሳካት አኳያ ምንም እንኳን እንደ መንግስት ያው ድጋፍ ነው እንጂ የምናደርገው የሃይማኖት ተቋማት በራሳቸው ነው ይሄን መርሃ ግብር የሚያካሂዱት። ይሄ መርሃ ግብር ደግሞ እንዲሳካ የክልሉ መንግስት ኮሚትመንት ወስዶ እየደገፋቸው ነው። በኮንፈረንሱ እኩልነትን ባከበረ መልኩ የተለያዩ መርሃ ግብሮች የሚከናወኑ መሆኑንም አቶ እንዳላ አንስተዋል። በውይይት መድረኩ የተገኙት የሃይማኖት አባቶች እንደተናገሩት የሰላም ጉዳይ የመንግስት ብቻ ስላልሆነ በሃይማኖት ተቋማት ለሰላም ትልቅ ትኩረት ተሰጥቶ እየተሰራ መሆኑ የሚበረታታ ነው። ሁሉም ቤተ እምነቶች ተከባብሮና ተደጋግፎ የሚሄዱበትን መንገድ ማሳያት የሃይማኖት አባቶች ሚና እንደሆነ የገለጹት አባቶቹ በቀጣይ በክልሉ የሚካሄደው የሰላም ኮንፈረንስ ይህን የሚያረጋግጥ እንደሆነም ገልጸዋል። እዚህ የሰላም ኮንፈረንስ ባለቤቱ የኢትዮጵያ ሃይማኖት ተቋማት ጉባኤ ነው። ነገር ግን የመንግስት አካላት ለማንኛውም የሰላም የሎጂስቲክ የተለያዩ ስራዎች ድጋፍ የሚያደርጉልን በመሆኑ በዚህ አብረን እንወያያለን፣ እንሰራለን። ምክንያቱም ሰላም የመንግስት ብቻ ሳይሆን የሃይማኖት አባቶችም ጭምር ስለሆነ ሁሉም ቤተ እምነቶች ከሃይማኖት ተቋማት ጉባኤ ጋር በመተባበር አስፈላጊውን ዝግጅት እንዲያደርጉና መጨረሻ ላይ ደግሞ ኮንፈረንሱ ውጤታማ ሰላምን የሚሰጥ ለክልሉ ብሎም ደግሞ ለሀገራችንም ሰላም አስተዋጽኦ የሚያበረክት ኮንፈረንስ እንዲደረግ በቂ መግለጫን ተሰጥቶ ውይይትም አድርገንበታል። ኮንፈረንሱ የሰላም ጥሪ በመሆኑ ቤተ እምነቶች ኃላፊነታቸውን በተገቢ ለመወጣት ዝግጅት እያደረጉ እንደሆነም በመድረኩ ተነስቷል። ሰላም ለሰው ልጆች መሰረታዊ ጉዳይ በመሆኑ ሁሉም ሰው በየቤቱና በየእምነቱ ለሰላም ቅድሚያ በመስጠት ለኮንፈረንሱ መሳካት ሁሉም የድርሻውን እንዲወጣ የሃይማኖት አባቶቹ ጥሪ አቅርበዋል። ሁሉም ቤተሰብ በየቤቱ ማሰብ መናገር እና መተግበር ያለበት ሰላምን ስለሆነ ስለ ሰላም ሁላችንም ጠንቅቀን የምናውቀው ምናልባት ሰላም ሲደፈርስ ሊሆን ይችላል። ያ ሰላም ደፍርሶ ከዛ በኋላ የሰላም እጦት የሚያመጣው ጉዳት ከመምጣቱ በፊት ሁላችንም ሰላም ምን ያህል ወሳኝና አስፈላጊ ነገር እንደሆነ ተገንዝበን ለሰላም የሚያስፈልገንን አስተዋጽኦ እንድናበረክት አደራ ለማለት እወዳለሁ። በየቤተ እምነታችን ያለን አመራሮች፣ ምእመናን፣ አገልጋዮች ሁሉም በጋራ የሚተባበርበት የሰላም ጥሪ ነው። ይሄ የፖለቲካ ጥሪ አይደለም፣ የተለያዩ ጉዳዮች ጥሪ አይደለም፣ የሰላም ጥሪ ነው፣ የሃይማኖት ጥሪ ነው። እምነትን ከፍ አድርጎ በጋራ የመቻቻልን መንገድ ለዓለም የማሳያ ጥሪ ነው። ምክንያቱም በየሃይማኖታችን ተቻችለን በዘር በጎሳ ሳንከፋፈል በማዕከላዊ ኢትዮጵያ የሰላም አምባሳደር በሆነችው በዚች ክልል በሰላም ደግሞ መኖራችንን የምንሰብክበት ስለሆነ ነውና በጋራ ይሄንን ለማወጅ መውጣት የግድ ያስፈልጋል። በውይይቱ ላይ የክልሉ የሃይማኖት ተቋማት ቦርድ አመራሮች፣ የሀዲያ ዞን የሃይማኖት ፎረም አመራሮችና የሆሳና ከተማ የሃይማኖት ፎረም አመራሮች ተገኝተዋል።